በሮዛሪዮ የተጀመረው ገድል በስታዲዮ ሞኒሜንታል መገባደጃውን አድርጓል። ዘ ሊትል ቦይ ሊዮ ሜሲ በቀደምት ዘመናት በምጣኔ ሀብታዊ መዋቅር ባለግዙፍ ኢኮኖሚ ባለቤት ከሆኑና ዓለምን መቆጣጠር ከቻሉ ሀገራት አንዷ መሆኗን ታሪክ ያስረዳናል። ዛሬ ግን በተለይ ከቅርብ ጊዜ ወዲህ በኢኮኖሚዋ ላይ የሚታየው ተደጋጋሚ ዋጋ ግሽበት በሀገሪቷ ላይ ከፍተኛ የኑሮ ውድነትን አስከትሏል። ታዲያ ዜጎች ይህን ከባድ ጊዜ ለማሳለፍ እግር ኳስን እንደ መሸሸጊያነት ይጠቀሙበታል። በዛች ሀገር እግር ኳስ ከምንም በላይ ቅድሚያ የሚሰጡት የዓለም ስጦታ ነው። ምናልባት ግሪኮች ሶቅራጠስን፣ እንግሊዞች ንግስት ኤልሳቤጥን ለዓለም አበርክተናል ሲሉ፣ እኛ አርጀንቲናውያን በተለይ ለእግር ኳስ አፍቃሪያን ከወርቅ ከፍ ያሉ ከዳይመንድ የገዘፉ ሁለት የእግር ኳስ አዳኞችን ሰጥተናል ሲሉ ይደመጣሉ። ዛሬ ከሁለት እንቁዎች አንዱ ስለሆነውና ከ3 አስርተ ዓመት በኋላ ዳግም ወደ ልዕልናቸው ስለመለሰው ባሳለፍነው ሳምንት በገቢራ ፈሩ ላይ ስላደረገው የመጨረሻ የፉክክር ጨዋታ ላይ ትንሽ ነገር ልበላችሁ። በዛች ዕለት በስታዲዮ ሞኒሜንታል የታደመ ሰው ምናልባት የህይወቱ ምርጥ ሎተሪ እንደሚሆን ጥርጥር የለውም። ስቴዲየሙ በቲቪ መስኮት እንደተመለከትነው ከአጥናፍ አጥናፍ መሞላቱ ሊያስገርመን አይገባም። ገና ተጫዋቾቹ ከጨዋታ በፊት በሚደረገው ቀለል ያለ ልምምድ ለመሳተፍ ወደ ሜዳ ሲገቡ ስቴዲየም ውስጥ የታደሙት መላው አርጀንቲናውያን ጀግናቸውን በአንድ ድምፅ በውብ ዝማሬ ሲያመሰግኑት ላስተዋለ ሰው አንድ የጦር መኮንን በጦርነት አውድማ ላይ ወታደሮችን በመምራት በማይዘነፍ የሀገር ወዳድና በደም መስዋዕትነት ጠላትን ድባቅ መጥቶ የሀገር ሉዓላዊነትን ያስከበረውን ያንን የጦር መኮንን ለመቀበል ይመስላል። ነገር ግን ለአርጀንቲናውያን ይቺ ቀን ከዛም ከፍ ያለ ነው። በሊዮ አይኖች ላይ የሚታዩት እንባዎች አይደለም ለአርጀንቲናውያን፣ ለመላው እግር ኳስ አፍቃሪያን በስሜት የሚወስዱ አንዳንዴ ምናልባት ለእንደነዚህ አይነት ውብ ሰዎች የእድሜ ጣሪያ ባልኖርና እያንዳንዱ ትውልድ ቢመለከታቸው የሚያስብል ጨዋታው ከመጀመሩ በፊት እንደ ማርቲኔዝ፣ ዴፖል፣ አልቫሬዝ እና ሌሎች በርካታ ተጫዋቾች ያንን ስሜት በተደጋጋሚ ስንመለከትባቸው ነበር። በስተመጨረሻም አርጀንቲናውያን በንጉሳቸው 2 ጎሎች ታግዘው ጨዋታውን 3-0 በማሸነፍ የሜዳሊያ አርበኛቸውን የክብር ኒሻን አልብሰውት በላቀ ስሜት ጨዋታውን አገባደዱት። በሮዛሪዮ የተጀመረው ገድል በስታዲዮ ሞኒሜንታል መገባደጃውን አድርጓል። ዘ ሊትል ቦይ ሊዮ ሜሲ